Hello guys, how are you? Are you fine? Okay, today I'm going to teach you about past continuous tense. Past continuous tense ምንድነው የሚለው ነገር እናያለን። ስለዚህ ተከታተሉኝ። The past continuous tense, the action was going till the certain time in the past ይላል። አሁን ያለፈ ተግባር ሆኖ ግን እዛ ላይ ፕሮግሬሲቭ ላይ እንደነበረ ነው የሚያሳየን። ፕሮግሬሲቭ ወይ ደግሞ ሂደት ላይ እንደነበረ የሚያሳየን ቴንስ ነው። ያለፈው ተግባር ሆኖ ግን ሂደት ላይ የነበረ በአንድ ቅጽበት ከሂደት ላይ ነው የነበረው ማለት ነው። ከሲምፕል ፓስት ቴንስ የሚለየው ሲምፕል ፓስት ቴንስ ተደርጎ ያልፎ እንደነበረ የሚናገር ሲሆን ይሄኛው ደግሞ ተግባሩ ያን ጊዜ ተግባሩ ሂደት ላይ እንደነበረ ያሳየናል። ሂደት ላይ እንደነበረ ምን አይነት ፎርም አለው እንየው። subject plus was ወይ ደግሞ were plus ing form ከዛ ኮምፕሊመንት ያስከትላል ማለት ነው። ስለዚህ በደንብ ተከታተሉኝና ኤግዛምፕል ሲተጣችሁ በደንብ ይራዳችኋል ብዬ እገምታለሁ። example 1 I was going to school ወደ ትምህርት ቤት እየሄድኩ ነበር። ያን ጊዜ እኔ ጠራሁ እኮ በዚህ ሰዓት ጠርቼህ ነበር። የት ሄደህ ነበር? አይ ወደ ትምህርት ቤት እየሄድኩ ነው የነበረው። ስለዚህ አይመቸኝም ነበር እያለ ነው ያለው። ስለዚህ ያለፈ ነገር ነው የሚያሳየን was ስለሆነ I was going to school ማለት ወደ ትምህርት ቤት እየሄድኩ ነበር ያን በሰዓቱ ማለት ነው። እሺ ወደ ሁለተኛው ኤግዛምፕል I was buying a bread ጠርቼህ ነበር እኮ ወደ ቤት መጥቼ። ታዲያ የት ሄደህ ነበር? አይ ዳቦ ሊገዛ ሄጄ ነበር። እየገዛሁ ነው የነበርኩት ዳቦ። ያን ጊዜማ በሰዓቱማ ዳቦ ቤት ነው የነበርኩ እየገዛሁ እያለ ነው። ስለዚህ ሂደት ላይ ነው የነበርኩ በመግዛት ላይ እያለን እንደሆነ ነው። I was buying a bread ዳቦ እየገዛሁ ነበር በዛ ሰዓት ላይ ማለት ነው። ኦኬ ሶስተኛው ኤግዛምፕል It was raining yesterday አሁን ትናንትና ምን እየተደረገ ነበር? በዚህ ሰዓት እንደዚህ ብለን ነበር እኛ። አንተስ ምን አድርገሃል? አይ በዛ ሰዓትማ ዝናው እየዘነበ ስለነበር እንደዛ አላደረኩም። ሰዓቱ ዝናው በሂደት ላይ እንደነበረ ነው የሚያመለክተው ማለት ነው። ዝናው በሂደት ላይ እየዘነበ እንደነበረ ያሳየናል። ምን አለ? It was raining yesterday ትናንትናማ በዛ ሰዓት እየዘነበ ስለነበር አልተመቸኝም፣ እንደዛ አላደረኩም የሚል መልስም ማስፋፋት ይችላል ማለት ነው። ትናንት ዝናብ እየዘነበ ነበር ያን ጊዜ ማለት ነው። አራተኛው ኤግዛምፕል I was studying last night ባለፈው ሌሊት እያጠናሁ ነበረ እያለ ባለፈው ሌሊት እኮ ፊልም ለማየት ልጠር ፈልጌ ነበር። አይ ያን ጊዜማ እያጠናሁ ነው የነበረው። በዛ ሰዓት በዛ ቅጽበታዊ ሰዓት እያነበብኩ ነበረ እያጠናሁ ነበረ እያለ ነው። ምን አለ? I was studying last night ማለት በሰዓቱ ባለፈው ሌሊት እያጠናሁ ነው የነበረው እያለ ነው ያለው። ስለዚህ አይመቸኝም ነበር ብትጠራኝም እያለው ነው አንተ። ኦኬ ወደ አምስተኛው ኤግዛምፕል እንሂድ። አምስተኛው ኤግዛምፕል ምን ይላል? was እያለ ነው ያለው። I was learning English ሰዓትም ስፔሲፋይ ታደርጋላችሁ እዚህ ላይ I was learning English እንግሊዝኛ እየጠናሁ ነበረ መቼ? ያን ጊዜ። ስለዚህ I was learning English ማለት እንግሊዝኛ እያጠናሁ ነበረ። በቃ ስፔሲፊክ ያወጋገለ የሆነ ነገር በሰዓት ኮኔክሽን ያለው ያን ጊዜ እያደረገ ሲተን ያው ያን ጊዜማ እያጠናሁ ነበር እንደዚህ እያደረኩ ነበር ብለው የሆነ ጫዋታ እየተጫወትኩ የምታወራው ነገር አለ አይደለ? እንደዚህ አይነት ስፔሲፋይ የሆነ ሴንተንስ ያስገባችሁ መናገር ትችላላችሁ። ፕራክቲስ ሳደርጉ ደግሞ እናንተ ፍሎንት ስፒከር እየሆናችሁ ትሄዳላችሁ። ስለዚህ በደንብ ተከታተሉ፣ ፕራክቲስም አድርጉ። I was learning English እንግሊዝኛ እያጠናሁ ነበረ። ስድስተኛው ኤግዛምፕል ደግሞ ምን ይላል? We were studying for the test last night ማለት ባለፈው ሌሊት ለፈተና እያጠና ነው የነበርነው። ማን? እኛ። አሁን ብዙ ሲሆን ዌር ነው የምወስደው ባይዘው የአር ህላፍ ስለሆነ was ማለት ደግሞ የኢዝ እና አም ህላፍ ስለሆነ ሲንግል የሆነ ነገር ነው የሚወስደው ማለት ነው was። ኦኬ የኛውም እያያችሁት ሁሉ ማለት ነው። We were studying for the test last night ማለት we were studying for the test last night ባለፈው ሌሊት ለፈተና እያጠናን ነው የነበረው። ያን ጊዜ ሂደት ላይ ነው የነበርነው እያጠናን። አንተስ በሰዓቱ የት ነበርክ በዚህ ጊዜ ብለህ መጠየቅ ትችላለህ ለጓደኛ ወግ ላይ ወይ ደግሞ የሆነ ጫዋታ ላይ
ስትጫወቱ ማለት ነው። ኦኬ ወደ ቀጣዩ እንሂድ። ሰባተኛው ኤግዛምፕል ምን ይላል? I was driving to work when it started raining. Oh, I was driving to work when it started raining ማለት ዝናው ለመዝነብ ሲጀምር እኔ ወደ ስራ እየነዳሁ ነበር፣ መኪናዬ እየዘወርኩ እየሄድኩ ነበር እያለ ነው። ሂደት ላይ ነበርኩ። ዝናው ሲጀምር እኮ ነው ያን ጊዜ ዝናው ለመዝነብ ሲጀምር እኔ ወደ ስራ መኪናዬ እየሄድኩ ነበር እየነዳሁ ነበር እያለን ነው። ምን አለ? I was driving to work when it started raining. I was driving to work when it started raining ማለት ዝናቡ መዝነብ ሲጀምር እኔ ወደ ስራ እየሄድኩ ነበር፣ በቃ እየሄድኩ ነበር እያለን ነው ያለው። ወደ ስምንተኛው ኤግዛምፕል እንሂድ እስኪ በደንብ እዩት። We were watching TV when he arrived. ማለት እሱ እዛ ላይ ሲደርስ እኛ ቲቪ እያየን ነበር። ሂደት ላይ ነው የነበርነው። እሱ እዛ በመድረሱ ሲደርስ እኛ እያየን ነው የነበርነው። ሂደት ላይ ነበር። ያን ጊዜ ነው፣ አሁኑ አይደለም። ያን ጊዜ እየተደረገ የነበረ ተግባር ነው የሚያሳየን ያለው እኮ ይሄ። ምን አለ ግን? we were watching TV ቲቪ እያየን ነበረ when he arrived እሱ ሲደርስ እዛ ማለት ነው። እሺ ኦኬ ቲቪ እያየን ነበረ እሱ እዛ ሲደርስ የሚል ትርጉም አለው። ወደ ዘጠነኛው ኤግዛምፕል ስንሄድ ደግሞ ምን ይለናል? the children were making noise in the class. ያን ጊዜ ተማሪዎቹ ክላስ ላይ እየጮሁ ነው የነበሩ። ጮት ላይ ነው የነበሩት እነሱ ልጆቹ ክላስ ውስጥ እየጮሁ ነበር። ያን ጊዜ እኔ እዛ ሲደርስ ወይ ደግሞ እኔ የሆነ ነገር እንደዚህ ሲያደርግ እነሱ እየጮሁ እኮ ነው የነበሩ ያን ጊዜ እያለን ነው። ያለፈ ተግባር እያወራው ነው ያለው ማለት ነው። ምን አለው ግን? the children were making noise in the class. ስለዚህ እየጮሁ ነበር፣ በቃ የሆነ ጮት እያሰሙ ነው የነበረው እያለን ነው ያለው። ስለዚህ እየተረዳችሁት ነው? ምንድነው አርስቱ? present past continuous tense past continuous ያለፈ ተግባር ሆኖ ግን ሂደት ላይ የነበረ ተግባር የሚያሳየን ወይ ደግሞ ፕሮግሬሲቭ የነበረ ተግባር የሚያሳይ ቴኒስ ነው። መሰረት ነው ባይ ዘ ወይ ቴኒስ መማር ማለት እንግሊዝኛ ሙሉ በሙሉ ማወቅ ማለት ነው። ምክንያቱም ሁሉም ነገር በጊዜና በተግባር የተገደበ ነው። ኦኬ ወደ 10ኛው ኤግዛምፕል እንሂድ። it was raining when you left home. ምን አለ? it was raining when you left home. ወደ ቤት ስትለቀው ዝናው እየዘነበ ነበር ይላል። you left home ማለት it was raining when you left home ማለት ዝናው እየዘነበ ነበር ወደ ቤት ስትሄድ እያለ ነው። ስለዚህ በደንብ እየተረዳችሁት እንደሆነ ተስፋ አደርጋለሁ። በደንብ ተከታተሉ፣ እስከ መጨረሻ ቆዩ። ሳብስክራይብ፣ ሼር ኤንድ ላይክም አድርጉ ለዚህ ቻናል በተሰለማል። ቴንክ ዩ። ስለዚህ የተለያየ ሴንቴንስ ኮንስትራክት እያደረጋችሁ ተለማመዱ። ይሄኛው ህግ ተከትላችሁ ፎርሙ ተከትላችሁ ማለት ነው። እሺ ኦኬ ወደ question form past continuous tense ስንሄድስ ምን አይነት question ወይ ደግሞ ጥያቄ ይመሰርታል፣ ምን አይነት ፎርም ሲኖረዋል የሚል ጥያቄ ይመልሰናል እዚህ ላይ ማለት ነው። ኤግዛምፕል 1 was it raining when you left home? ከቤት ስትለቅ ዝናው እየዘነበ ነበር? ጥያቄ ነው ይሄ። ከቤት ስትለቅ ዝናቡ እየዘነበ ነበር ወይ? ሂደት ላይ ነው የነበረው ዝናው ወይ እያለ ነው ያለው። ስለዚህ ጥያቄ ነው እንጃ ነበረ ይሆናል። ወደ ሁለተኛው ኤግዛምፕል እንሂድ። where the child makes noise in the class. ልጆቹ ክላስ ውስጥ እየጮሁ ነበር ወይ ያን ጊዜ እያለ ነው ያለው። ስለዚህ አንተ ወደ ክላስ ውስጥ ስትሄድስ እየጮሁ ነበር እያለ ነው ያለው። በሰዓቱ በጊዜው በአሁኑ ሰዓት አይደለም እየጠየቀ ያለው። ስለዚህ ሂደት ላይ ነው ያለው። ግን question ማለት ጥያቄ ነው። where the children were making a noise in the class ማለት አንተ ወደዛ ሄደ ነበር ማለት ነው። እየጠየቀ ነው መምህሩ ወይ አባታቸው ማለት ነው። እየረበሹ ነበር እንዴ እያለ ነው ያለው። ስለዚህ በሰዓቱስ እንደዚህ በመረበሽ በሂደት ላይ ነው የነበሩ ወይ የሚል ትርጉም አለው ማለት ነው። ኦኬ ወደ ሶስተኛ ኤግዛምፕል ስንሄድ ደግሞ where was she going when you saw her? where was she going when you saw her ማለት አንተ እሷ ስታያት ወዴት ነው እየሄደችው የነበረ? እሷ
በመሄድ ላይ ነው የነበረችው አንተ ስታያት ወዴት ነው እየሄደችው የነበረ አሳ ሄዴት ላይ ነው የነበረችው በመሄድ ላይ ማለት ነው ስለዚህ አንተ አይታሃታል ስለዚህ ስታያትስ ወዴት ነው እየሄደችው የነበረ ያን ጊዜ ማለት ነው ስለዚህ እዚህ present continuous tense and past simple past tense አለው ማለት ነው ሁለቱም where you were where was she going when you saw her ማለት simple present past tense ነው ስለዚህ ስታያት ወዴት እየሄደች ነበር በሰዓቱ አንተ ባያሃት ጊዜ ማለት ነው ኦኬ እሷ ወዴት ነው እየሄደችው የነበረ አንተ ስታያት ይያለ ነው ኦኬ ወደ አራተኛው ኤግዛምፕል ነው what time were you studying yesterday ስንት ሰዓት ላይ ነው ያጠና የነበረው ትናንትና ይያለ ነው አንተ በመጥናት ላይ የነበርከው ትናንትናት በስንት ሰዓት ላይ ነው መቼ የትኛው ሰዓት ነው እየተጠቀምከው የነበረ በሂደት ላይ የነበርከው መቼ ነው ይያለው ነው ስለዚህ ሰዓቱ ስለዚህ what time were you studying yesterday ማለት አንተ ስንት ሰዓት ላይ ነው በመጥናት ሂደት ላይ የነበርከው ይያለው ነው እሺ ወደ ቀጣዩ ኤግዛምፕል ነው አምስተኛው ማለት what were you doing at 8 p.m. at 8 p.m. yesterday ምን አለ what were you doing at 8 p.m. yesterday ማለት ትናንትና በ8 ሰዓት ላይ ምን እየሰራህ ነበር what were you doing at 8 p.m. yesterday ትናንት 8 ሰዓት ላይ ምን እየሰራህ ነበር ይያለ ነው ስለዚህ 8 ሰዓት ላይስ አንተ እየሰራኸው የነበረው ወይ ደግሞ ሂደት ላይ የነበርከው ተግባርስ ምንድነው ይያለው ነው ስለዚህ በደንብ እዩት ፕራክቲስ አድርጉት ኦኬ ወደ ስድስተኛው ኤግዛምፕል ነው were they working when you called them ምን አለ were they working when you called them እነሱ እየሰሩ ነበር እንደ አንተ ስትጠራቸው ያን ጊዜ በሰዓቱ ሂደት ላይ ነው ስራ ላይ ሂደት ላይ ነው የነበሩ ስትጠራቸው ይያለ ነው እያጣራ ነው እሱ ሰውየው ወደዛ ሄደዋል ስለዚህ አንተ ስትጠራቸው እየሰሩ ነበር ወይ ሂደት ላይ ነው የነበሩ በስራ ላይ ይያለው ነው ማለት ነው ኦኬ ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ አሁን ወደ ኔጌቲቭ ፎርም ኦፍ ፓስት ኮንቲኒዩስ ቴንስ እንሄዳለን ኔጌቲቭ ፎርምስ ምን አይነት ስትራክቸር ይኖረዋል በደንብ እንየው በደንብ ተከታተሉኝ አብረን እንየው እስኪ አንደኛው ኤግዛምፕል she was not cooking dinner at that time she was not cooking dinner at that time ማለት በሰዓቱ ያን ጊዜ በሰዓቱ ቁርሲ በመስራት ራት በመስራት ላይ አይደለም የነበረችው ታዲያ የት ነበረች እንጃ አላየኋትም እዛ አልነበረችም በመስራት ላይ አልነበረችም ይያለ ነው አንተ she was not cooking dinner at that time ማለት በዛ ሰዓት ራት እየሰራች አልነበረም እዛ ላይ አልነበረም ይያለ ነው እሺ ወደ ሁለተኛው ኤግዛምፕል we were not studying for the exam yesterday ትናንትና ለፈተና እያጠናን አልነበረም የት ነበራችሁ ታዲያ ለምን ስለዚህ እያጠናን አልነበረም በሰዓቱ እንደዚህ እያደረግን በመጥናት ላይ በሂደት ላይ አልነበረም መጥናት እያጠናን በሂደት ላይ አልነበረም ይያለ ነው ማለት ነው ወደ ሶስተኛው ኤግዛምፕል you were not paying attention to the lesson በደንብ ተመልከቱ you were not paying attention to the lesson እናንተ ለትምህርቱ ወይ ደግሞ ለክላሱ አቴንሽን ሰጣችሁ እየተከታተላችሁ አልነበረም በቃ ቀልባችሁ ሰብስባችሁ ትምህርቱ እየተከታተላችሁ አልነበረም ይያለ ነው paying attention እያደረጉ አልነበረም ማለት ነው በሰዓቱ እየተማሩ ነበሩ ግን paying attention አድርገው ወይ ደግሞ አትኩረት ሰጥቶ እየተማሩ አልነበሩም ለማለት ተፈልጎ ነው ምን አለ you were not paying attention to the lesson ለትምህርቱ attention ወይ ደግሞ አትኩረት ሰጣችሁ እየተማራችሁ አልነበረም ይያለው ነው ማለት ነው ወደ አራተኛው ኤግዛምፕል ስንሄድ ደግሞ I was not living in London እየኖርኩ አልነበረም መቼ በሰዓቱ ያን ጊዜ ለንደን አልነበርኩም እኮ በዛ ገለ ይያለ ነው ለንደን ብስሩ በቃ አልነበርኩም ይያለ ነው እሺ I was not living in London እየኖርኩ አልነበረም it was አልነበርኩም አልኖርኩም ይያለ ነው
አምስተኛው ኤግዛምፕል it was not raining outside it was not raining outside አሁን በዛ ሰዓት እኮ እየዘነበ አልነበረም ውጭ ላይ እያለ ነው ዝናው እየዘነበ አልነበረም የሚል ትርጉም አለው ስለዚህ እስካሁን ያየነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ስለዚህ ቪዲዮ ከወደዳችሁት ደግሞ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much